ከአምስቱ የኢኮኖሚ ምሰሶች መካከል አንደኛው ሆነው የቱሪዝም ዘርፍ ባለፉት ዓመታት የተለያዩ ስራዎች እየተሰሩለት ይገኛሉ። ከነዚህ ስራዎች መካከል አብይ የሚባሉ የመሰረተ ልማት ግንባታዎች ይጠቀሳሉ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ቆያችሁን? በወቅታዊ የቱሪዝም ጉዳዮች ላይ ቆይታ ልናደርግ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ነው የምንገኘው። እዚህ ደግሞ ስንገኝ ብቻችንን አይደለንም። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደን አብረን ይዘናል። አቶ ጥላሁን በጣም ነው የማመሰግነው ስለ ጊዜው። እኔም እዚህ ድረስ መጥታችሁ ኢንተርቪው ስላደረጋችሁ ከልብ ነው የማመሰግነው። እንኳን ደህና መጣችሁ። ስለ አርባ ምንጭ ስናነሳ አርባ ምንጭ በጣም በተፈጥሮ ከታደሉ ከዚህም ቀደም ቢሆን በተወሰነ መልኩም ቢሆን የቱሪስት መዳረሻ ከሆኑ ስፍራዎች መካከል አንደኛዋ ሆና ትጠቀሳለች። አሁን የምንገኝበት የገበታ ለትውልድ አካል የሆነው የአርባ ምንጭ ኮንፈረንስ ሪዞርት በቅርቡ ተጠናቆ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቋልና ስለዚህ አካባቢ ምን ማለት እንችላለን? በተለይ ይሄ ፕሮጀክት አርባ ምንጭን ምን ያህል ይገልጣታል፣ ደቡብ ኢትዮጵያን ምን ያህል ይገልጣታል ከሚለው ብንነሳ። በጣም ጥሩ። አርባ ምንጭ እንግዲህ እንዳያሃት እንዲሁም ደግሞ ከመምጣቴ በፊት እንደሰማሃት ብዙ የተፈጥሮ ሀብት ያላት ውሃ አላት፣ ጫካው፣ ምንጩ፣ ሁለቱንም ሀይቆችም ያለ የግዝር ድልድይ፣ ተራራው፣ ሜዳው፣ እንደገና የግብርና ዘርፍ ብንመለከት የአትክልትና ፍራፍሬ በሙዝ በማንጎ የምትታወቅ ከተማ ናት። ይህ ከተማ እንግዲህ በተፈጥሮ እጅግ በጣም የበለጸገ አካባቢ ሆኖ የሰው ልጅ ግን መስራት የሚችለውን ባለመስራቱ ብዙ አላስተዋወቅንም፣ ብዙ አልተጠቀምንም። ጅማሮ ላይ የተወሰኑ ጅማሮች ነበሩ። መሀል ላይ ግን የተረሳች ከተማ ነበረች። አብዛኛውን ከተማ ነዋሪ ስናናገር ወይም ደግሞ የሚያውቁ ሰዎችን ስናናገራቸው ፈጣሪ 90% በላይ አርባ ምንጭን አስውቦ ፈጥሯል። የሚቀረው 10% እኛ ትንሽ ነገር ብንጨምር አርባ ምንጭ እጅግ በጣም ውብ ትሆናለች ብለው ሁሌ በቁጭት ነው የሚናገሩት እና ይህንን በተለይ የለውጡ መንግስት በተለይ የ8 ዓመት ውስጥ ክቡር ጠቅላይ ሚኒስትራችን የአርባ ምንጭ ከተማና ዙሪያ ላይ ያለው ተፈጥሮን ከቃኙ በኋላ የአርባ ምንጭን የተፈጥሮ ጸጋዋን አዋራ ለብሶ የተደበቀውን እያየን ብዙ ያላየን እየሰማን እንዳልሰማን የምናልፋቸውን ሁኔታዎችን በሙሉ ገለጥለጥ አድርገው የውበት ማዕከል የውበት ሰገነት እንድትሆን በዚህ ጊዜ በቃ አርባ ምንጭ የተሻለች ከተማ እንድትሆን እሳቸው ባስቀመጡት አቅጣጫ በመሩት መሪነት ከተማዋ በጣም አሁን የተለወጠች ናት የምትገኘውና ከቱሪዝም መዳረሻዎች ውስጥም ነጭ ሳር ብሔራዊ ፓርክ ከተማ አካል ሆኖ ነው ያለው። ፓርክ ውስጥ ብዙ የተፈጥሮ ሀብቶች አሉ። ነገር ግን ፓርኩና ከተማ እንዴት ተገናኙ? ዝም ብለህ አሁን ስታይ አባያና ጫሞ ከተማ ግርጌ ሆኖ የአባያ ሀይቅ ወንዙን የከተማ ነዋሪ አይቶት ወይም ደግሞ ተጠቅሞ አያውቅም ነበር። ከተማና ሀይቁ ያልተገናኘ ነበር። ዛሬ ላይ ግን ሀይቆቹ በተለይ አባያ ከከተማ ጋር እንዲገናኝ ተደረገበትና አግባብ ተራርቆ ያለውን ከተማና ወንዙን ያገናኝ ወንኑ ሀይቁን ያገናኘበትና አግባብ ስንመለከት በእጅጉ በጣም ድንቅ የሚባል ስራ ነው የተሰራውና የተፈጥሮ ጸጋ ፈጣሪ የሰጠውን የሰው ልጅ ደግሞ ትንሽ ከሰራ መቀየር እንደሚቻል ትልቅ ማሳያ የሆኑ ስራዎች የተሰሩ ናቸውና ይሄ ገበታ ለትውልድ ቀደም እንዳነሳው የዛሬ 3 ዓመት ይህ ቦታ እጅግ በጣም ለምንም አይሆን ቦታ ለተወሰነ ደቂቃዎች ሰው መቆም የማይችል ቦታ ቆሻሻ መጣያ ከብቶች የሚውሉበት ካልሆነ በስተቀር እንደዚሁ አይነት ያማረ ይሆናል ብሎ ማንም አልገመተም፣ አላሰበው። ይሄንን ገበታ ለትውልድ ኢኒሼቲቭ ሳቸው ቀርጾ አርባ ምንጭ ላይ ቢገነባ ይቀየራል፣ በተለይ የቱሪዝም ላይ ይቀየራል የሚለውን ሲያስቡ በዋናነት ከአምስቱ የኢኮኖሚ ምሰሶች ውስጥ ቱሪዝም ላይ ገንዘብ ብንመድብ በአጭር ጊዜ ውስጥ ትልቅ ስራ ያመጣል፣ የስራ ዕድል ይፈጥራል፣ አካባቢ ይቀይራል፣ ትልቅ ገቢ ያስገኛል። ከዚህ በፊት ትኩረት የተነፈገ ዘርፍም ስለሆነ ብንሰራ ብለው ወስኖ ይሄንን አስጀመሩ። አሁን ገበታ ለትውልድ ለአርባ ምንጭ ለደቡብ ኢትዮጵያ እንደ ክልልም ጭምር በቱሪዝም ዘርፍ እጅግ በጣም ትልቅ የሆነ አስተዋጽኦ እያበረከተ ያለና ከምንም በላይ የቱሪዝም ዘርፍ በጣም የተዳከመውን የማንሰራራት በግለሰቦች ወይም በሰዎች ኪስ ውስጥም ትልቅ ገቢ ያስገኛል። የግሉን ባለ ሀብት ያነቃቃ ይሄ ኮንፈረንስ ሪዞርት ሴንተር ወደ ስራ ሲገባና የኮንፈረንስ ማዕከል ሲሆን የሚመጡ እንግዶች ይተርፋሉ። ደረጃውን የጠበቀ አገልግሎት መስጫ ሆቴሎች ያስፈልጋሉ። ስለዚህ አርባ ምንጭ ላይ አሁን በዚህ ደረጃ የተሻለ ነገር እናድርግ ብለው
በአጭር ጊዜ ውስጥ በርካታ ሆቴሎች አሁን ተገንብተው የተመረቁ ያሉበት አግባብ ከዚህ ጋር ተያያዥነት ያላቸው ጉዳዮች ናቸውና በኢኮኖሚ ውስጥ ትልቅ መነቃቃትን ፈጥረዋል። የቱሪዝም ዘርፍ ላይ በጣም ከፍተኛ የሆነ ከጊዜ ወደ ጊዜ የሀገር ውስጥ ቱሪስቶችና የውጭ ሀገር ጎብኚዎች ቁጥራቸው እየጨመረ ነበር። ስለዚህ ይሄ ከተፈጥሮ ጸጋ አኳያ የነበረን ግን ደግሞ ትኩረት ሰጥተን ባለ መምራታችን ባለ መስራታችን ያጣነውን ገቢ ወይም ያጣነውን አቅም ጸጋዎቻችን ገለጥ አድርገን ትንሽ ሰርተን በጣም የሚገርም የቱሪስት ፍሰት፣ የሚገርም ገቢ፣ የሚገርም የኢኮኖሚ እንቅስቃሴ፣ ትላልቅ ባለሀብቶች መምጣት ይሄንን የማንሰራራት ብለን የምንወስድበት ጊዜ ላይ ነው የምንገኘውና ለአርባ ምንጭም ለወላይታ ሶዶም ለኮንሶ ካራትም እዚህ በአቅራቢያ ላሉት የቱሪስት መዳረሻዎችን አልፎ እስከ ደቡብ ኦሞ ድረስ ያለው በሙሉ እንደ ደቡብ ኢትዮጵያ በጣም በርካታ እንትን ፈጥሯል። እንግዲህ ለማስታወስ ያክል አሁን እንደ ደቡብ ኢትዮጵያ በዩኔስኮ የተመዘገቡ 4 ቅርሶች አሉ። 4ቱ ቅርሶች አሁን በደቡብ ኦሞ የሚገኝ የታችኛው ኦሞ ሰው ቅርት መገኛ የመጀመሪያው ነው። የኮንሶ እርከን ሁለተኛው ነው። የጌዲዮ አግሮፎሬስትሪ ሶስተኛው ነው። የወላይታ ግፋታ አራተኛው ነው። እነኚህ ቅርሶችን በዩኔስኮ ተመዘገቡ እንጂ ለቅርሶች ወይም ደግሞ ለሚጎበኙ ቦታዎች የቱሪስት መዳረሻዎች በዛ ልክ አልተሰራም ነበር። ይሄ ቱሪስት መዳረሻ በተለይ የገበታ ለትውልድ የሳቸው ፕሮጀክት በዚህ ልክ ሲሰራ ለቱሪስት መዳረሻዎች የሰጡት ትኩረት የሚጎበኙና የሚታዩ ቦታዎችን እንዲሁም ደግሞ ሌሎች አዳዲስ ጉዳዮችን እየፈጠረ ነው። ስለዚህ የፓርኮች አሉ፣ 4 ፓርኮች አሉ። ነጭ ሳር ብሔራዊ ፓርክ አለ፣ ማጎ አለ፣ ኦሞ አለ፣ ማዜ አለ። የተለያዩ ተፈጥሮ ሀብቶች አሉ። እነኚህን ለማየት ቱሪስት ሲመጣ የት ነው የሚያርፈው፣ የት ነው የሚስተናገደው የሚለውን መሰረታዊ ችግራችን መሰረተ ልማት ነበር። ስለዚህ ሆቴሎች በገበታ ለትውልድ ስታንዳርድ ባይሆኑም እንኳን ለሱም የሚመጣውን እንግዳ ሊቀበል የሚችል የተሰሩ ናቸው እና በአጭር ጊዜ ውስጥ ኩሩፍቱን አሁን ብትወስድ አርባ ምንጭ ላይ እነ ለዊ የሚባሉ ሆቴሎች፣ ሶዶ ላይ እነ ኃይሌ፣ ሌሎችም ሆቴሎች በጣም የሰፉ ያሉ አሉ። ሶዶም፣ ዲላ ላይ፣ ካራት ላይ፣ ጂንካ ላይ ይሄ በክልላችን በብዝሃ ማዕከል በ6ቱ ማዕከላት ላይ ከፍተኛ መነቃቃትን ፈጥሯል። ስለዚህ የነበርን አተን የነበርነውን የመለሰ ነው። ስለዚህ ብዙ ነገር ነው የመለሰው። ከምንም በላይ አንድ ነገር በጣም እኔ በህይወት በጣም ማደንቀው በዚህ ፕሮጀክት የተመለሰው ውሃ ላይ ትራንስፖርት የነበራት ከተማ ነበር አርባ ምንጭ። አባያ 2 የመርከብ ጣቢያዎች ነበሩት። አንደኛው ከዚህ ከአዞ እርባታ ወደ ጌዲኦ ወይም ደግሞ ወደ ዲላ የሚሄድ አንድ ጣቢያ አለ። ሁለተኛው ደግሞ ወደ ላንታ አካባቢ ያለ መርከብ ጣቢያ ጌዲኦ በከፊልና ወደ ሲዳማ የሚሄድ መርከብ ጣቢያዎች ነበሩ። ውሃ ላይ ትራንስፖርት የነበረን ነው ባለፉት 25 ዓመታት ውሃ ትራንስፖርቱ ይቆመው። አሁን በዚህ ውሃ ላይ መዝናኛ አባያ ሐይቅ ላይ ያሉ ደሴቶችን የቱሪስት መስህብ እንዲሆኑ ትራንስፖርት እንዲሆኑ ጀልባዎች ገብተዋል። የጀልባ ወይም ማንተኖች ተገንብተዋል። ይሄ የነበረን ያጣናውን አሁን በዚህ ፕሮጀክት የመጣ ትልቅ የማንሰራራት ወይም ትንሳኤ ብለን እንደምንወስደውና ትልቅ አስተዋጽኦ ያበረከተ የቀየረ ፕሮጀክት እንደሆነ ላረጋግጥ ይፈልጋሉ ማለት ነው። የኮንፈረንስ ቱሪዝም በተለይ አሁን በመላው ዓለም በዓለም ጠቅላላ ሀብት ውስጥ ወይም ኢኮኖሚ ውስጥ ትልቅ አስተዋጽኦ እያበረከተ የሚገኝ ነው። የማይስ ቱሪዝም ትልቅ መነቃቃት ውስጥ ነው ያለው። ይሄን ፕሮጀክት ይሄንን ታሳቢ አድርጎ ወደዚህ መምጣቱ በራሱ ይዞት የሚመጣው ጉዳይ አለ። ዞሮ ዞሮ ኢኮኖሚ ዋናው መለኪያ የዜጎች ተጠቃሚነት ጉዳይ ነውና የዚህ ፕሮጀክት እዚህ መገንባት በአርባ ምንጭ በክልሉ ነዋሪዎች ህይወት ላይ የሚያመጣው ለውጥ ምንድን ነው? በጣም ጥሩ። እንግዲህ ይሄ ፕሮጀክት በዋናነት እንደሚሶሶ የማይስ ቱሪዝምን ማዕከል አድርጎ በተለይ ኮንፈረንስ ማዕከል እንድትሆን የቱሪዝም ማዕከል እንድትሆን በርካታ ከተሞች በዚህ ልክ እንዲያድጉ ተያያዥነት ያለ ተመጋጋቢ እንዲሆኑ በማድረግ እንዴት ኢትዮጵያ የብልጽግና ተምሳሌት ማድረግ እንደሚያስችል ተቀርጾ የተተገበረ ያለ ፕሮጀክት ነው። እግረ መንገዱን ግን ከጅምር ጀምሮ ለዜጎች የፈጠረው የስራ እድል ብንወስድ እንግዲህ በባለፉት 3 ዓመታት ውስጥ እጅግ በጣም በርካታ ሰራተኞች በሙያቸው በጉልበታቸው ጊዜያቸውን እዚህ አኑረው ትልቅ ህይወታቸው የተቀየረበት ስራ እድል የተፈጠረበት ብዙ ኮንትራክተሮች ተሳትፈዋል። ብዙ ባለሙያዎች
ይህንን የኮንፈረንስ ሪሶርስ ሴንተርን የተሻለ ለማድረግ ሙያቸውን በተለይ እንዴት ተጠበን የተሻለ ነገር እንስራ ብሎ ህንጻዎችን ብታይ በኪነ ህንጻ ታሪክ ባህልን ከዘመናዊነት ጋር ያቀናጀ ያዋሃደ ዲዛይን ነው። እነኚህ ስራዎችን ለመስራት ደግሞ ኢንዲጂነስ የሆነ ናውሌጅ ይፈልጋል። እደ ጥበብ ባለሙያዎች እውቀት ያላቸው ሰዎች ተሳትፈዋል። ላንድስኬፕ ዲዛይን አሁን ስራ ላይም በርካታ የአካባቢ ወጣቶች ችግኝ ጣቢያ ላይ ችግኝ የሚያፈሉ፣ ኮምፖስት የሚያዘጋጁ፣ የሚያጠጡ ምን የሚሉ ተሳትፈዋል። ስለዚህ ይሄ በዜጎች ህይወት ላይ ዜጋ ተኮር ሰው ተኮር ፕሮጀክት መሆኑ በተጨባጭ የፈጠረው ስራ እድል በእጅጉ ገና ግንባታ ሂደት ላይ በጣም በርካታ ሰዎችን ህይወት ቀይሯል። ተጨማሪ ደግሞ የሚፈጥረው ከምንም በላይ ቱሪዝምን ከፍ ስለሚያደርግ የቱር ኦፕሬተሮች ከዚህ በፊት በተለምዶ በተወሰነ አግባብ የሀገር ውስጥና የውጭ ቱሪስቶችን የሚያስጎበኙ ነበሩ። ግን አሁን ደረጃ የጠበቀ የቱር ኦፕሬተር አካባቢ የሚያስተዋውቅ የቱሪዝም ዴስቲኔሽኖች ያልታወቁ ከዚህ ቀደም ብዙ ያልተሞከሩ እዚህ አባይ ሐይቅ ላይ ያሉ ደሴቶች፣ ነጭ ሳር ፓርክ ውስጥ ያሉ የሚጎበኙ ቦታዎች፣ አርባ ምንጭ ጫካ ውስጥ ያሉ ቦታዎችን ወደ ጋሞ ሃይላንድ ወደዚህ ተራራ አካባቢ ያሉ ጨንቻን፣ ጎንጌ ተራራ እዚህን ሀብ አድርጎ ደግሞ ወደ ጨበራ፣ ኮይሻ፣ በወላይታ ዞን በጌዲኦ ኮንሶ ተመጋጋቢ የሆነ የአስጎበኚ ድርጅቶች አቅማቸው እንዲፈጠር እውቀታቸው እንዲፈጠር የስራ እድል የፈጠረበት ውሃ ላይ የተሻለ መዝናኛ እንዲሆን የፈጠረበት ስንመለከት በእጅጉ በሰዎች ዘንድ ህይወታቸው ላይ በተለይ ከገቢ ከማስገኘት አኳያ ከፍተኛ ለውጥ አምጥቷል። ከምንም በላይ ይሄ ሳይት ይሄ ፕሮጀክት ብቻውን ለማይስ ቱሪዝም ላይ አስተዋጽኦ 100% ያሳካል የሚል ግምት ስለሌለ ከተማው ላይ ያለ የግሉ ባለሀብት ተሳትፎ ወሳኝ ነው። በተለይ መካከለኛ ገቢ ያላቸው እንግዶች የሚያርፉባቸው መኝታዎች ያስፈልጋሉ። ሆቴሎች ተገንብተዋል፣ ፔኒንሱሎች ተገንብተዋል፣ ስራ እድል ፈጥረዋል፣ የኢንቨስትመንት ማነቃቃትን ፈጥረዋል። ስለዚህ ይሄ ኢንቨስትመንቱ ከምንም በላይ እንግዲህ ተሳሳሪ ከተሞችን ይዞ የሚያድግ ስለመሆኑ በተጨባጭ እያየን ያለንበት አግባብ አለ። ሌላ ቦታ ኢንቨስት እናድርግ ያሉ ባለሀብቶችም ጭምር የመጡ ኢንቨስት ያደርጉበት አግባብ የተሻለ የጀመሩትን ይቀይሩበት። አሁን ሲጀምሩ ደረጃቸው ዝቅ ያለ ሆቴሎችን አሁን በዚህ ስታንዳርድ የተሻለ ሰው መጥቶ የሚያርፍበት እንዲሁም ማድረግ አለብን ብሎ የቀየሩ አሉ። ስለዚህ በቀጥታ የተሳተፉ በተዘዋዋሪ የተለያዩ አገልግሎት በመስጠት የተሳተፉ ከፍተኛ ገቢ ያገኙበት አግባብ የሰዎችን የግል ኢኮኖሚያቸው ላይ ከፍተኛ አስተዋጽኦ ያበረከተ ትልቅ ፕሮጀክት ነው። እንደ ደቡብ ኢትዮጵያ ለኛ ሜጋ ፕሮጀክት ብለን የወሰድነውና አይ ቲንክ በዛ አግባብ መታየት ይቻላል የሚል ሀሳብ ነው ያለው። በራሱ ብቻ ሳይሆን ሌሎችንም የዘርፉ ተዋናያን የበለጠ እያነቃቀ የመጣ ትልቅ ሀገራዊ ፕሮጀክት ነው ብሎ መውሰድ ይቻላል። የቱሪዝሙን መስክ እዚህ ልክ ካየነው ከአራቱ ተጨማሪ የኢኮኖሚ ምሰሶች ከግብርናው ከማዕድን ዘርፉ አንጻር አስተሳስሮ ለመሄድስ ምን አይነት ስራ ጥረቶች እየተደረጉ ነው ያሉት? ክልሉ ካሉት አቅሞችና ጸጋዎች አንዱ ሌላው የማዕድን ሀብት አለው። በግብርናውም ዘርፍ ቢነሳ ብዙ አቅም ያለው አካባቢ ነውና ይሄንንስ የበለጠ ለማውጣትና ሀገርም አካባቢውም ዜጎችም እንዲጠቀሙ ለማድረግ የማናበቡ ስራ ምን ይመስላል? በጣም ጥሩ። እንግዲህ ሌሎቹን አራቱን ዘርፎችን ስንመለከት ይህ ፕሮጀክት ብቻ ሳይሆን ለዚህ ፕሮጀክት ግብአት የሚሆን ይሄ ፕሮጀክት ወደ በሙሉ አቅሙ ወደ ተግባር ሲገባ ፋንክሽን ሲሰጥ ለምሳሌ ግብርና ላይ ከፍተኛ የሆነ የግብርና ምርት ላይ የምርት ጥራት፣ የምርት መጠን እንዲሁም ደግሞ ተጨማሪ እሴቶችን በማከል ከውጭ የሚገቡትን ለመተካትና ወደ ውጭ የሚሄዱትን አሁን በፍራፍሬ በአትክልት ለዚህ ኮንፈረንስ ማዕከል በጥራትም በመጠንም የሚቀርቡ የጓሮ አትክልት ወይም ደግሞ ፍራፍሬ ከዚህ አካባቢ መሆን አለበት በሚል ግብርናቸውን የማዘመን አሁን ባለ አርሶ አደሩ ግብርና የማዘመን የግሉ ባለሀብት እርሻቸውን የማዘመን የሚያለሙትም ደግሞ በኩታ ገጠም የተሻለ ነገር ስፔሻላይዝ እያደረጉ ፍራፍሬ ማቅረብ አለብን፣ የጓሮ አትክልት ማቅረብ አለብን። በሌማት ትሩፋት ሌሎችም የዶሮ የማር ወተት እነኚህን እዚህ አምርተን ማቅረብ አለብን። ይሄ አስብተን መሄድ አለብን በሚል የተጀመረው ስራ
ከምንም በላይ በግብርናው ዘርፍ ምርትና ምርታማነትን በማሳደግ ረገድ ኢኒሼቲቮችን ይሁን በማድረግ በሁሉም በእኛ ክልል እስከ ደቡብ ኦሞ ድረስ ያለው ተግባር ለውጥ እያመጣ ነው ያለውና ይሄ በግብርናው ዘርፍ አትሊስት እንደዚህ አይነት ፕሮጀክቶች ወደ ተግባር ሲገቡ ከሌላ አካባቢ መምጣት የለባቸው። ከዚህ በፊት አንድ ትልቅ ፕሮጀክት እንደዚህ ታሳቢ አድርገን ነበርና የሱፐር ማርኬትና ግብአት ከየት ነው የምናገኘው የሚል ጥያቄ ነበረ። አሁን ላይ ለዚህም ተጨማሪ ለማዕከላዊ ለሌሎችም ሊበቃ የሚችል የአትክልትና ፍራፍሬ በግብርናው ዘርፍ ከፍ ማድረግ ያስፈልጋል። ኢንዱስትሪ ነው ሌላኛው ደግሞ ኢንዱስትሪ በአካባቢ ያለ ፖቴንሻል አነስተኛ ኢንዱስትሪዎችን በተለይ ማኒፋክቸሪንግ ኢንዱስትሪ አካባቢ የባህላዊ አልባሳት አሁን ይሄ የለበስኩት የዚህ ሀር ልብስ ነው። ሀር ይዞ ነው የሚመረተው። ስለዚህ ይሄ ፕሮጀክት ሲመጣ ገዢዎች ሲመጡ በማዘመን በማስፋት የጥጥ ወይም ደግሞ ባህር የሚመረቱ የጋርመንት ቴክስታይል ኢንዱስትሪዎችን በማስፋት ረገድ ከፍተኛ መነቃቃትን ይፈጥራል። ሌሎችም እንደዚህ በግብርናው ምርት ተጨማሪ እሴት የሚጨምሩ የኢንዱስትሪ ላይ ትኩረት ተሰጥቶ ባለሀብት ግል ባለሀብትም የገባ ያለበት አግባብ ትልቅ ለውጥ አለና ይሄንን እንደ ደቡብ ኢትዮጵያ ክልል የዞኖችንና አካባቢ አቅም ለይተን ምን አይነት ተግባር የቱ ጋር ይፈጸማል በሚለውን ፖቴንሻል ተለይቶ በሮድ ማፕ በየአካባቢ የተሰራ ያለበት አግባብ ውጤት እያመጣ ነው ያለው። ማይኒንግን ብንወስድ እንግዲህ ማይኒንግ ከዚህ በፊት ልክ እንደ ቱሪዝም ትኩረት የተነፈገ የተረሳ ዘርፍ ነበር። አሁን ግን ማይኒንግ እጅግ በጣም ወሳኝ መሆኑ በመንግስት ደረጃ ትኩረት ተሰጥተው በመሰራቱ ትልቅ ለውጥ እያመጣ ያለበት አግባብ እኛ ክልል ላይ አጥንተን የድንጋይ ከሰል አለ፣ ወርቅ አለ፣ ሌሎችም ማዕድናት የከበሩ ማዕድናት አሉ። ይሄ ለግንባታ ወይም ደግሞ ለግንባታ የሚሆኑ ማዕድናት በተለያዩ ቦታዎች አሉ፣ የኤነርጂ አሉና ይሄንን በጥናቱ መሰረት ማይነሮች እነኚህ ማይኒንግ ውስጥ ሊገቡ የሚችሉ ባለሀብቶች እያመረቱ የገቢ ለራሳቸውም ለክልሉም ለሀገርም አስተዋጽኦ እንዲያበረክቱ ከፍተኛ ሁኔታ ስራዎች የተሰሩ የሚገኝበት አግባብ ትልቅ አቅም እየፈጠረ ነው ያለው። ስለዚህ ይሄ የብዝሃ ዘርፍ ኢኮኖሚ ካለን ጸጋ አኳያ ደቡብ ኢትዮጵያ ላይ ምን አለ፣ እንዴት እንሄድበት፣ እንዴት እንስራ የሚለውን የቅድሚያ ሰተን አቀናጅተን ስንሄድ ከፍተኛ ለውጥ ለማምጣት የሚያስችል ቤዚክ የሆነ በተለይ አሁን ስንጀምረው ይህን ክልል የስራ እድል ፈጠራ ወይም ስራ አጥነት ከፍተኛ ችግር ነው ብለን ስናነሳ ነበር። ግን ጸጋ አለ። ጸጋዎቻችን ላይ ትኩረት አድርገን ከሰራን የስራ እድል ይፈጠራል። በዛ አግባብ ትልቅ ለውጥ እየመጣ ያለበት ሁኔታ በተለይ ብዝሃ ዘርፍ ላይ አተኩረን በመስራታችን ለውጦች ውጤቶች እየመጡ ይገኛሉ። አቶ ጥላሁን እንግዲህ ስለ አርባ ምንጭ ከተማ ስናነሳ ሌላው በከተማ ውስጥ ሰፊ እንቅስቃሴ እየተደረገበት የሚገኝ የኮሪደር ልማት ጉዳይን እንመለከታለን እና የኮሪደር ልማት ጉዳይ አሁን የከተሞችን የማስዋብ ጉዳይ ብቻ ከመሆን አልፎ የዜጎችን ጤናማ ህይወት ጤናማ አኗኗር የመከተል ጉዳይ እየሆነ መጥቷል። ከተሞች ከአዲስ አበባም ሆነ ከሌሎች ከተሞች በወሰዱት ልምድ መነሻ በአርባ ምንጭ ከተማም የተለያዩ ኮሪደር ስራዎችን እየተመለከትን ነውና ምን ያህል ይሄ የዜጎችን ህይወት የሚገባቸውን ክብር የተሞላ ህይወት እንዲኖሩ ከማድረግ አንጻር ምን ፋይዳ ይኖረዋል? ጤናማ ህይወትን ከመፍጠር አንጻርስ እንዴት ታስቦ እየተሰራበት ነው? በጣም ጥሩ። እንግዲህ የኮሪደር ልማት ስራ በዋናነት አዲስ አበባ ላይ ተጀምሮ በተለያየ አጋጣሚ የጎበኘን እንዲሁም ደግሞ የሀሳቡ ባለቤት ክቡር ጠቅላይ ሚኒስትራችን ይህንን በተለያዩ ከተሞች ማስፋፉ ሌሎችም መጠቀም አለባቸው፣ ከተሞች መቀየር አለባቸው የሚለውን አቅጣጫ ተከትለን ብዙ ጥረት አድርገን ስራዎች ተጀምረዋል። ሙከራዎች አሉ። በእኛ ክልል አርባ ምንጭ ብቻ ሳይሆን የክልሉ እንግዲህ ብዝሃ ዘርፍ ክልል ብዝሃ ማዕከል ነው። ከብዝሃ ማዕከል ውስጥ 6ቱ ከተሞች የክልል ማዕከላት ናቸው። ሌሎችም በፈረጅ ከፍ ያሉ ከተሞች የኮሪደር ልማት ስራ አቀናጅተው እንዲኖሩ የሚል እቅድ ይዘን ወደ ተግባር የገባንበት ለማንሳት ያክል ነው። በዋናነት ግን 3ቱ ከተሞች ላይ ዲላ፣ ወላይታ ሶዶና አርባ ምንጭ የአዲስ አበባን ተሞክሮ የአዋሳን ተሞክሮ ቀምረን ይህንን የኮሪደር ልማት ስራ የመሰረተ ልማት ወይም የከተማ ገጽታ መቀየር ብቻ ሳይሆን የዜጎቻችን ህይወት መቀየሪያ የከተሞች ነዋሪዎች ዜጎችን ህይወት መቀየሪያ ፕሮጀክት ስለሆነ በልዩ ሁኔታ መሰራት አለበት በሚል በክልል ደረጃ በልዩ ሁኔታ የመራንበትና ከተሞችም እቅድ አዘጋጅተው ተሞክሮም አዲስ አበባ ሄደው አዋሳ ሄደው ተሞክሮ ከወሰዱ በኋላ በጊዜ ገድበን በተሻለ መንገድ ስራ ውስጥ በመግባት አሁን ወላይታ ሶዶም
ዲላ ከተማም አርባ ምንጭም ጥሩ እንቅስቃሴዎች ተጀምረው እንደምታየው አርባ ምንጭ ላይ ስላየ የተሻለ ደረጃ ላይ ነው የምንገኘው። የአርባ ምንጭ ከተማን ስንወስድ እንግዲህ ኮሪደር ለአርባ ምንጭ ሁለንተናው ለውጥ ያመጣ ከተማዋን በጣም እየቀየረ ያለ ተፈጥሮ ላይ ሰው እጅ ቢካተት እንዴት ያማረች ከተማ እንደምትሆን በገለጥ አድርጎ ያሳየ ትልቅ ፕሮጀክት እንደሆነ ነዋሪዎች ይመሰክራሉ። እኛም ያየንበት ነው። ከምንም በላይ ከሀሳብ ጀምሮ ብዙ ሰዎችን ያሳተፈ ወደ ስራ ስንገባ ደግሞ ወደ ኮንስትራክሽኑ ሲገባ ብዙ ኮንትራክተሮች ናቸው ተከፋፍለው ወደ ስራ የገቡት። ማህበራት አሉ፣ ኮንትራክተሮች አሉ። ግለሰቦች የራሳቸው ይዞታ ሲፈርስ በፈቃደኝነት ቆሞ ፈርሶ የተሻለ ነገር እንዲሰራ እንፈልጋለን ብሎ ያፈረሱበት ሳይገነቡ የቆዩት ለፓርኪንግ ለመዝናኛ ማዕከላት ይሆኑ የሚል ዲዛይን ሲመጣ ይሁን የተሻለ ከተማ የተሻለች አካባቢ ለልጆቻችን እናድርግ የሚል ስምምነት ከምንም በላይ ትልቁ ስኬት የከተማ ነዋሪው እና የከተማውን አስተዳደር አንድ ያደረገ ከዚህ በፊት ይዞታዬን ነካብኝ የሚል ክሶች ነበሩ። ለመንካት ደግሞ ካሳ ካልከፈልክ የሚል ነበር። ያ ሳይኖር በቃ ምንነሳሰው ካለ ተመጣጣኝ ቦታ ይሰጣል፣ ገንብቻ ይቀይረዋል በምን ይሄ ወንድማማችነትን በጋራ እንስራ የሚለው ነገር የፈጠረ አንድ ሆኖ በፍቅር ስለሰሩ ነው። ቀንና ማታ ነው የሚሰራው። ቀንና ማታ ለሚሰሩ ሰራተኞች የሻይ ቡና ራት የሚያቀርበው የዛ አካባቢ ነዋሪው ነው። ራት የሚያቀርበው ይጠይቃሉ፣ ውሃ ያጠጣሉ፣ ያጸዳሉ፣ እንዳይፈርስ እንዳይበላሽ ይጠብቃሉ። በተለይ ግሪነሪ አረንጓዴ ምናምን ሲተከል በእንስሳት ምናምን እንዳይበላ ጎጂ የሆኑ ነገሮች ሲመጡ ይንከባከባሉ፣ ይጠብቃሉ፣ ውሃ ያጠጣሉ። ይሄ የኔ ፕሮጀክት ነው የኔ ነው ብሎ ተቀብለዋል። ስለዚህ ይሄ ትልቅ የኔነትን እንትን የፈጠረ ስለሆነ የኮሪደር እየሰፋ እንዲሄድ ምክንያት ሆነዋል። ከዛ ውጭ ከምንም በላይ ደግሞ ግብዓት አቅርቦት ላይ ማህበራት ያመርታሉ፣ ያቀርባሉ። ትልቅ የኢኮኖሚ አቅም ነው የፈጠረው። ሱቆች እንዲሻሻሉ ተደርገዋል። በትንሽ ቦታ ላይ ብዙ ሊነግድ ወይም ሊቸረችር የሚችል ሱቆች ተከፍተው ሰዎች የሚዝናኑበት ተፈጥሯል። ከግል ዜጎች ህይወት ከመቀየር አኳያ ደግሞ አሁን አንድ ትልቁ ከዚህ በፊት የነበረው ባህል ስመሽ ሰው ወደ ቤቱ ነበር የሚገባው። አሁን ከ12 ሰዓት በኋላ ወክ እንብላ፣ እንራመድ፣ ለጤናችን እንራመድ የሚል ከህፃን ጀምሮ ወጥቶ ማታ የሚዞሩበት ከተማው ደግሞ አርባ ምንጭ ትንሽ ቀን ቀን ይሞቃል፣ ማታ ማታ ትንሽ ቀዝቀዝ ስለሚል ለእግር እርምጃ በጣም ይመቻል። ካየህ ሰዎች ይዞራሉ ለጤናችን ብሎ ይሄ በአኗኗር ላይ ትልቅ ለውጥ አመጣበት። ከቦታ ቦታ ለመሄድም ለመራመድ ምቹ ስለሆነ ሰው ይንቀሳቀሳል። ስለዚህ ሁለንተናዊ የሆነ ዜጋ ሰው ተኮር የሚለውን የመሪያችንን በአግባቡ ያሟላ ስለሆነ በእጅጉ በጣም የተሻለ የተሟላ ነገር እያገኘ ስለሆነ ሰው ደስተኛ ነው። ስለዚህ ዋናው እንደ መንግስትም የብልጽግና ዋናው ምሰሶ የዜጎቻችንን ደስተኛ የሆነ ዜጋ በጣም ተስፋ ያለው ዜጋ እንዲፈጠር ያ ተፈጥሮ ማየት ስለሆነ ያንን ይሁን ያደረገ ፕሮጀክት ስለሆነ ይሄን በተጨባጭ አርባ ምንጭ ላይ ያለንበት አግባብ አለ። ይሄ በጀመሩባቸው ከተሞችም ወላይታ ሶዶ ብንሄድ ዲላ ብንሄድ እንደዚህ አይነት ስራዎች አሉ። ስለዚህ የስራ እድል ፈጥሯል፣ ገቢ አስገኝቷል፣ ከተማውን ቀይሯል፣ የከተማ ቤቶች ደረጃቸው ተሻሽሏል። በተቻለ መንገድ ደግሞ ስራ እድል ከመፍጠርም በላይ አዳዲስ ሀሳቦችን ይሄንን ብንሰራ ይሄንን ብናደርግ የሚል ኢንተርፕሪነሮች እየተፈጠሩ ናቸው። ስለዚህ በሁለንተናዊ የሆነ ቅርብርቦሽና መስተጋብር የፈጠረ ፕሮጀክት ነው። ስለዚህ ያው እንደ ክልል የደቡብ ኢትዮጵያ ክልል የሰላም የመቻቻልና የብልጽግና ተምሳሌት እናድርግ ነው ያልነው ራያችን። ስለዚህ የመቻቻል አብሮ ተቻችሎ አብሮ ተደጋግፎ በጋራ ጥረት የምንቀይር ይሄንን በከተማውን እያየን ያለንበት አግባብ ባለሀብቱ በጣም የራሱን በቂ ይዞታ የራሱን ሀብት አውጥቶ እንስራ እንቀይር ነገ አገኛለሁ ብሎ የሚሰራበት አግባብ አለ። ተፈጥሮ ደግሞ አሁን ካየ የኮሪደር በተለይ ከዚህ ከኤርፖርት ጀምሮ እስከ ኩልፎ ድል ድረስ ያለው ግራና ቀኝ ሙዝ ነው። ስለዚህ ከተማ ግብርና ሙዙን እያየ ሳይክል መንዳት፣ በእግር መጓዝ፣
ምሽት ላይ እንዴት እንደሚያምር አይተዋል። ሶ ይሄን ከከተማ ወደዚህ የመጣ እንጆይ ያደርጋልና የትልቅ ባህል ለውጥ እያመጣ ወጥቶ መንቀሳቀስ መስራትን ባህል ለውጥ ያመጣ ያለ ትልቅ ስኬታማ የሆነ ስራ ነውና ይሄን ማስፋት አለብን፣ ጅማሮ ማስፋት አለብን የሚል ሀሳብ ይዘን በሁሉም ከተሞች ላይ ተጠናክሮ እንዲቀጥል እየመራን የምንገኘው። አቶ ጥላሁን እንደው ስለ ከተማ ብቻ ሳይሆን አንዱ መንግስት የያዘው ጉዳይ የገጠር ኮሪደር ጉዳይ ሲነሳ አርሶ አደሩ ጤናማ ህይወትን እንዲኖር ክብሩን የጠበቀ አኗኗርን እንዲላመድ ዘመናዊነትን እየተላመደ እንዲሄድ በማሰብ የተጀመረ ጥረት አለ። ደቡብ ኢትዮጵያ ክልል በዚህ ረገድ በአርሶ አደሩ ምክንያቱም ሁሉም የኢትዮጵያ ክፍል ውስጥ ብንሄድ የሚበዛው ክፍል አሁንም ድረስ አርሶ አደር ነውና የዚያን ዜጋ ከተማውን መግቦ የሚያድረውን ዜጋ ህይወት ለመለወጥ በገጠር ኮሪደርና ተያያዥ ስራዎች ምን አይነት ስራዎች እየተሰሩ ነው ማለት ነው? ገጠር ላይ ያሉ ማህበረሰቦቻችን የተሻለ አኗኗር በኑሯቸው በጣም በተሻለ መንገድ ለፍተው ደክመው ወደ ሰፈር ሲመጡ ደግሞ ሰፈራቸው ደግሞ የተሻለ አገልግሎት የሚያገኙ በአኗኗር ጋር ተያይዞ ያሉ ችግሮች ተቀርፎ ጤናማ ዜጋ እንዲሆን ማድረግ አለብን የሚለው አቅጣጫ በተለይ በገጠር ኮሪደር ተጨባጭ መንደሮችን በመቀየር ለውጥ እንዲመጣ ያን ታሳቢ አድርገን ስራዎችን ለመጀመር እና በሌሎች አካባቢዎች የተጀመሩ ስራዎች ስንመለከት ውጤት እያመጣ እንዳለ በደንብ ይታወቃል። በእኛም አርሶ አደሮችና አርብቶ አደሮች ያሉ ክልል ስለሆነ የገጠር ቀበሌያት አካባቢ ያለ አኗኗር እንደምታየው አብዛኛው ገጠር ቀበሌያት ተራራማ ወይም ደግሞ ለመሰረተ ልማት ምቹ አይደሉም። ውሃ ለማስገባት መብራት ለማስገባት ሌሎችንም ማህበራዊ አገልግሎት ሰጪ ተቋማት ትምህርት፣ ጤናን በተማከለ መንገድ ለመስጠት ምቹ አይደሉም። ይህንን ለመቅረፍ በተለይ ሰብሰብ አድርጎ በአንድ ማዕከል ላይ ወይም ደግሞ ለኑሮ ምቹ በሆነ አካባቢ ሰብሰብ አድርገን ብናስቀምጥ የተሟላ መብራት፣ ውሃም እንዲሁም ደግሞ ጤና ተቋማትን እያገኙ እንዲኖሩ ማድረግ የሚያስችል ሁኔታ ቢታሰብ የሚለው የኛ ክልላችን በተለይ ገጠርን ማዘመን ስራ ከገጠር ኮሪደር አኳያ እንስራ የሚለው አቋም ይዘን የጀመርናቸው ስራዎች አሉ። ይሄ ስራ በተለይ በገጠር ኮሪደር ማሳያ የሆነ ስራ ሰርተን የሚሰሩ ቤቶች ስታንዳርዱን የጠበቀ ቤት በቤታቸው ግቢ ደግሞ የተሟላ ነገር እንዲያገኙ እዛው የጋራ አገልግሎት ደግሞ በተጨባጭ የተሻለ አገልግሎት እንዲያገኙ ማድረግ አለብን በሚል እቅድ አዘጋጅተን ወደ ስራ የገባንበትን ለማንሳት ነው። እንግዲህ ወደ ስራ ሲንገባ በመጀመሪያ ደረጃ አርሶ አደሮቻችን አሁን ተበታትነው ካሉበት ለመሰረተ ልማት ምቹ ለመዘርጋት ምቹ ካልሆነበት ሰብሰብ ብሎ እንዲኖሩ ማድረግ በጣም ወሳኝ ስለሆነ ማግባባት ማነጋገር ተገቢ ነው ብለን ውይይት አድርገናል። ውይይት አድርገን በተስማማንባቸው አካባቢዎች አዳዲስ መንደሮችን መፍጠር አለብን፣ ነባር ደግሞ ማሳደግ አለብን የሚል አቅጣጫ ነው የያዝነው። አዳዲስ መንደሮችን መፍጠር እንዲሁም ደግሞ ነባር መንደሮችን ማሳደግ የሚለውን መንገድ ተከትለን የሚገነባው ቤት በምን ቁሳቁስ ነው የሚገነባው፣ እንዴት ነው የምንገነባው የሚለውን እንደ ክልል በክቡር ጠቅላይ ሚኒስትራችን የተጀመሩ ኢኒሼቲቭ ውስጥ አንዱ የገጠር ቤቶችን በአፈር ጡብ እንስራ፣ የአፈር ጡብ ተመርቶ በአፈር ጡብ እንስራ ከውጭ አኳያ እንዲሁም ደግሞ የቤቱ ጥራት ለመኖር ምቹ ከመሆን አኳያ የተሻለ ስለሆነ የአፈር ጡብ አምርተን እንጀምር ብለን ለማሳያ በሶስት ዞኖች ጌዲኦ ዞን፣ ወላይታ ዞን እና ጋሞ ዞን ላይ በይርጋ ጨፌ፣ በወላይታ ሁምቦ እንዲሁም ደግሞ በጋሞ ዞን ምዕራብ አባያ በእነኚህ ወረዳዎች ለማሳያ የሚሆን ነገር ጀምረናል። ስንጀምር በዋናነት ለሸክላ የሚሆን አፈር የት ይገኛል የሚለው ጥናት አደረግን። በምናምርት ማምረቻ ሞልዶች ወይም ደግሞ የጡብ ማምረቻ ማሽኖችን ከፌደራል ቴክኒክና ሙያ ጋር በመቀናጀት አምጥተን አሰራጨን። ማን ነው የሚያመርተው አሰለጠንን። ማን ነው የሚገነባው ስልጠና ወሰዱ። ስለዚህ የሸክላ አፈር የሚያመርቱ ወጣቶችን አደራጀን። አንድ ትልቅ ስራ ዕድል ፈጠራ ሸክላ አፈር የሚያመርት ወጣቶችን ማደራጀት፣ የተመረተውን ሸክላ ደግሞ ወደ ጡብ የሚቀይር ወጣቶችን አደራጅተን ጡብ አምራቾችን፣ የተመረተውን ጡብ ደግሞ ወደ ግንባታ ወደ ቤት የሚቀይሩ በማህበር
ስራ እድል እንዲኖረው ከዛ የአርሶ አደሩን ለይተን ማሳያ እንዲሆን በጣም በአጭር ጊዜ ውስጥ ቤቶች ተገንብተው እንዲሄዱ በማድረግ ረገድ የሀመሳ ወይም ደግሞ የምዕራብ አባያ የገጠር ኮሪደር ለማሳያነት በ50 ሄክታር ውስጥ የ30 አባወራ ነው እቅዳችን። የመጀመሪያ ዙር 12 አባወራዎች ቤት በ50 ቀን ውስጥ ነው ጨረስነው። የሁለት ወር እቅድ ብለን በ50 ቀን ውስጥ የ12 አባወራዎችን ቤት ጥንቅቅ አድርገን ጨርሰናል። በግቢያቸው እንግዲህ አንድ ካሬ 1225 ካሬ 35 በ35 ቦታ አዘጋጅተን መኖሪያ ቤት ከኋላ ደግሞ የኩሽና የሚሆን ማለት የእህል ማዘጋጃ ምናምን ቤት እንደውም ደግሞ የእንስሳት ቤት ሌማት ትሩፋት የተቀናጀ ያን ቦታ ነገ የሚጎበኘው ቦታ የመረጥነው በዋናነት የንብ ወይም ደግሞ የማር ክላስተር አድርገን ከሌማት ትሩፋት አኳያ ተራራ ስላለ የማር ክላስተር አድርገናል። በግቢያቸው አሳ እንዲኖራቸው አሳ ገንዳ እንዲኖር፣ ዶሮ እንዲኖር፣ የፍየል እንዲያረቡ የተቀናጀ ጓሮ አትክልቱ አለ። ስለዚህ በአንድ አርሶ አደር ግቢ ሁሉ ነገር የተቀናጀ የአንድ አርሶ አደር በገጠር ኮሪደር የቤቱ ማማር፣ የግቢው ማማር፣ የመንደሩ ማማር ብቻ ሳይሆን የሰዎች ህይወታቸውም እንዲቀየር የተሻለ ምግብ እንዲያገኙ፣ የተሻለ ስራ እንዲሰሩ፣ የተሻለ አገልግሎት እንዲያገኙ በአንድ ማዕከል ላይ መሰረተ ልማት መብራት አግኝተዋል። ታዳሽ ለፀሐይ ሶላር ኤነርጂ እንዲያገኙ ባዮጋዝ እንዲኖራቸው አድርገን በጣም የተሟላ ሁኔታ ውስጥ ገብተው ንጹህ ውሃ ያገኛሉ። ይሄን የተሻለ ተስፋ ያለው ኑሮ እንዲኖሩ በምሳሌነት ይሄን ሰርተናል። ይሄን እያሰፋን እንላለን ነው። ይሄን ማስፋፋት አለብን ብለን እንደ ትልቅ ፕሮጀክት በጋሞ ዞን እና በጌዲዮ ዞን እንዲሁም በወላይታ ዞን የጀመርንበት አግባብ በጣም እያሰፋን እንደመቀጠል ነውና የገጠር ኮሪደር ገጠር ላይ ያለን አርሶ አደሮቻችን ህይወት በመቀየር ትልቅ ለውጥ የሚያመጣ በመሆኑ በጣም አስፈተን የምንቀጥለው ፕሮጀክት ነውና ውጤታማ እየሆነ ያለበት አግባብ አለ። ልዩ ትኩረት ሰጥተን የምንሰራው ስራ እንደሆነ ለማንሳት ያክል ነው። ወደ ተነሳንበት ወደዚህ ፕሮጀክት እንመለስና እንደው ይሄንን ፕሮጀክት በአንድ ቃል ግለጹት ቢባል ምን ይሉታል? ይህ ፕሮጀክት ሆነ ለመናገር በአንድ ቃል ለመግለጽ እንግዲህ ከጅምር ጀምሮ ቦታው አጠቃላይ ሁኔታ ስለማቅ ለኔ የአርባ ምንጭ ህይወት ለአርባ ምንጭ ትንሳኤ የክቡር ጠቅላይ ሚኒስትራችን ልዩ ስጦታ ብዬ ነው ለክልላችንም ለከተማው። ይህን ያልኩበት ምክንያት በቃ እዚህ ቦታ ላይ እንዲህ አይነት ይሰራል የሚል ምንም ያልታሰበ የምናብ ከፍታ የሳቸው የእይታ አሪቆ ማየትን አሊቆ ማሰብን በተጨባጭ ያሳዩ የሳቸው ስለሆነ ይሄ ልዩ ስጦታ ከአንድ ቃል አልፎ በጥቂት ቃላት የሚገለጽ ሆነ። አቶ ጥላሁን አሁን የምንገኝበት ወር ባለፈው ግንቦት 24 እንደተመለከተነው በሰባተኛው ጠቅላላ ምርጫ ህዝቡ የሀገር መውደዱ ልክ ያሳየበት ሙሉ ቀን አምሽቶ ጭምር ድምጹን ለሚያምናቸው ለፈቀዳቸው የሰጠበትን አጋጣሚ ተመልክተናል። ከዚያ በኋላ ደግሞ ድህረ ምርጫ ላይ ነው የምንገኘው። በዚህ የድህረ ምርጫ ወቅት ወደፊት የሚመሰረተው አዲስ መንግስት ከሚጠበቁበት ጉዳዮች መካከል ህዝቡ የሰጠውን አደራ መጠበቅ አንዱ ነውና ከዚህ አንፃር አሁን ያለው የክልላዊ ሁኔታው በተለይ በመልካም አስተዳደር፣ በዜጎች ተጠቃሚነት፣ በማህበራዊና ኢኮኖሚያዊ ተጠቃሚነት ዘርፍ የሚነሱ ጥያቄዎችን ለመመለስ እርሶና የእርሶ አሁን እያገለገለ ያለው መንግስት ምን አይነት ስራዎችን እየሰራ ነው የሚገኘው? የሚመጣውስ መንግስት ምን ይጠበቅበታል በሚለው ብናጠቃለን። በጣም ጥሩ አመሰግናለሁ። የሰባተኛው ጠቅላላ ምርጫ እንደ ሀገር በምርጫው እንደ ገዢ ፓርቲ ብልጽግና ለውድድር ስንቀርብ ይዘን የቀረብናቸው ማኒፌስቶ እንዲሁም ደግሞ የፓርቲያችን ፕሮግራም በእጅጉ በጣም ከፍ ያለ አገር የሚቀይር አገር የሚያሻገር የዜጎችን ህይወት የሚቀይር እንደሆነ በደንብ ለመግባባት ተሞክሮ በጣም በርካታ ዜጎቻችን ለማግኘት እንዲሁም ደግሞ የምርጫው ተዋናዮችን ለማግኘት ጥረት አድርገናል። መላው ኢትዮጵያውያን በተለይ በእኛ ክልልም አጠቃላይ እንደ ሀገርም የትኛው ፓርቲ ይጠቅመኛል፣ ኢትዮጵያን ያሻግራል፣ መሰረታዊ ጉዳዮችን ይፈታልኛል የሚለውን ውሳኔ በመወሰን በተለይ ከውጤት አኳያም ገዢው ፓርቲ ብልጽግና በከፍተኛ ሁኔታ ያው በሰው በመራጩ ዘንድ ተቀባይነት በማግኘት በአብላጫ ድምፅ አሸንፈን መንግስት መስርተን እንድንሄድ ይሁንታ አግኝተናል፣ አሸንፈናል። አንድ ትልቅ ነገር
ከምርጫው የሚረዳው ህዝቡ ለህዝቡ ሰጠነውን አደራ መልሶ በከፍተኛ ሁኔታ ለኛ ደግሞ አደራ ሰጥቶናል። ይሄን አደራ የተቀበለ መንግስት የጎደሉ ነገር እያለ ብዙ ጥያቄ እያለ ጥያቄን የሚፈታው ብልጽግና ነው ብሎ ነው አደራ ያሰጠን። የጎደለውን ጎደሎ የሚሞላልኝ ብልጽግና ነው ብሎ ነው የሰጠን አደራ። ስለዚህ ይሄን ጎደሎ የሚሞላ ጥያቄን የሚፈታልኝ ብልጽግና ብሎ አምኖ የምርጫ ሂደቱንም ስንከታተል ከሌሊቱ 10 ሰዓት ጀምሮ እስከ ምሽቱ 7-8 ሰዓት ድረስ ቀኑን ሙሉ ያለ ምንም ስጋት ያንን ብርድ ረሃቡን ጥሙን ሁሉ ነገር ችለው ሰላማዊ በሆነ መንገድ መርጠውናል። ምርጫው ዲሞክራሲያዊ ሰላማዊ እንደሆነ መሆኑን ማናችንም እንመሰክረው ነው ሆኗል። ደግሞ የዲሞክራሲ ስርዓት ግንባታ ምሳሌ የሆነ ምርጫ ተካሂዷል። አሁን ትልቅ አደራ ስለወሰድን ቀጣይ ይህንን ህዝብ ለመካስ ያለንን አቅም በሙሉ አሟጠን በልዩ ሁኔታ መስራት የተጀማመሩ ስራዎች አሉ። በትንሹ ሳይሆን በጣም አባስተን በደንብ መስራት፣ ቀንና ማታ መስራት። እኛን ለመምረጥ ቀንና ማታ ለተሰለፈው ህዝብ እኛ ደግሞ ለመካስ ቀንና ማታ መስራት አለብን። ለኛ ብልጽግና ለመምረጥ ቀኑን ሙሉ ውለው መርጠዋል። እኛ ደግሞ ይሄን ህዝብ ምንክሰው ቀንና ማታ ያለ እረፍት ሰርተን ይሄን ህዝብ መካስ አለብን። ስለዚህ ጥያቄ እያለው ጉድለት እያለው አምኖ ለመረጠን እኛ ደግሞ ይሄን አደራ በተጨባጭ በለውጥ ለማምጣት ተክተን መስራት ይጠበቅብናል የሚል ይሄንን አቅጣጫ ወይም ይሄን አላማ ይዘን ነው እንግዲህ ወደ ድህረ ምርጫ ስራዎቻችን ጀመርነው። ቀንና ማታ ሰርተን ህዝባችንን የምንክስበት ኢትዮጵያን የብልጽግና ተምሳሌት ባጭር ጊዜ ውስጥ በአፍሪካም በዓለም ደግሞ የብልጽግና አርአያ እንድትሆን ተክተን የምንሰራበት ትልቅ አደራ የተቀበልንበት መሆኑን አነሳለሃለሁ። ከምንም በላይ እንግዲህ አደራ የወሰድነው ባለ አደራ ትውልድ ስለሆነን ይህን አደራ በእጥፉ ለህዝባችን መመለስ የግድ ይለናል። የህልውና ጉዳይ ብለን ወደ ተግባር ለመግባት ያው ዝግጅት ያደረግን እንገኛለን ማለት ነው። አመሰግናለሁ። አቶ ጥላሁን ከበደ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር፣ በጣም ነው ማመሰግነው ስለ ጊዜው። አመሰግናለሁ። እናንተ መታችሁ እዚህ ኢንተርቪው ስላደረጋችሁና ስለጎበኛችሁ ከልብ አመሰግናችኋለሁ። በጣም ነው ማከብራችሁ። አመሰግናለሁ። ክቡራን ተመልካቾቻችን ቀደም ሲል ስትከታተሉት የቆያችሁት ወቅታዊውን የቱሪዝም ጉዳይ መነሻ አድርገን በደቡብ ኢትዮጵያ ክልል ያሉ የተለያዩ የማህበራዊ ኢኮኖሚያዊ ጉዳዮች ምን ይመስላሉ የሚለውን የዳሰስንበትን ቆይታ ነበረ። ስለ ጊዜያችሁ አመሰግን። ጤና ይስጥልን።